ሰላም ጤና ይስጥልን ውድ ናችሁ የጁና ዩቲዩብ ተከታታዮች በእያላችሁበት ሁሉ ሰላም ሁሉ ብዝት ይበላችሁ። ዛሬ እንግዲህ ወደ አጭበር አካባቢ ወደ ጉራጌ ወይም አጭበር አካባቢ ኦርደር ተደርገን ነበር። አጭበር ማለት በኬላ በኩል ወደ 30 ምናምን ኪሎ ሜትር ኬላ ከተደረሰ በኋላ ወደ 30 ኪሎ ሜትር ራቅ ብላ መትገኝ አነስ ያለች ከተማ ናትና ሶላር 150 ዋት ነበር ኦርደር የተደረገው። ቦታው ላይ ከደረስን በኋላ በንጠብቅ በቃ ሰዓቱ በጣም ሄደ። 12 ሰዓት ከምናምን 12 ሰዓት ከሆነ በኋላ ደግሞ መመለስ አይቻልም ኮማንድ ፖስት ስላለ ማለት ነው። ከ12 ሰዓት ተኩል በኋላ መንቀሳቀስም ሆነ ምንም አይነት የተሽከርካሪ እንቅስቃሴ አይኖርም። አካባቢው ትንሽ ረብሻ ስለነበር ኮማንድ ፖስት አለና በቃ ከስተመራችንን ብንደውል ስልክ ልታነሳልን አልቻለችም። ስልኳ ሊሰራ አልቻለም። ምናልባት አካባቢዋ ላይ ምንም አይነት የኔትወርክ የለም መሰለኝ። አጭበር አካባቢ ወደ ገጠራማው ክፍል ምንም የኔትወርክ ችግር አለና ይመስለኛል እንደዛ ሊሆን ነው የሚችለው እንጂ ምንም ሊሆን አልቻለም። ስቲል ዛሬ ስንተኛ ቀኑ ነው? አራተኛ ቀኑ ነው። ዛሬ እቃውን እዛው አጭበር አስቀምጬው ነው የተመለስኩት ማለት ነው። እዛ አንድ ሱቅ አገኘውኝና በእምነት በታማኝነት አስቀምጥልኝ ማቴሪያል ብዬው እዛው ሱቅ ላይ ትቼው መጥቻለሁ። እንግዲህ አጭበር አካባቢ የሶላር ፓኔል የምትፈልጉ ሰዎች ካላችሁ ይሄንን ሶላር እንገጥምላችኋለን ማለት ነው። ምክንያቱም እዛ ድረስ ስለወሰድኩት የዴሊቨሪ አይኖርባችሁም ማለት ነው። የትራንስፖርት አይኖርባችሁም። ሄጂ ገጥም ይመለስላችኋለሁ ማለት ነው። አጭበር አካባቢ የምትገኙ የሶላር ፈላጊዎች በአጠቃላይ ይሄንን ሶላር ተጠቀሙ ተላለው። እሷ ስልኳ ሲሰራ ወይም ደግሞ ስትደውልልን ለሷ ሌላ ይዘንላትን እንሄዳለን ማለት ነው። ወደ ቡታጅራ እጆ ከመመለስ እዛው ሱቅ አስቀምጬው ተመልሻለሁ ማለት ነው። እንግዲህ ይሄንን 150 ዋት የሶላር ፓኔል የምትፈልጉ ሰዎች ካላችሁ አጭበር አካባቢ ወይም የአጭበር አጎራባች ሰዎች ካላችሁ ደውሉልኝ። እኔ ሄጄ ራሴ ገጥሜላችሁ መለሳለሁ ማለት ነው። እህታችን ስልኳ ሊሰራልን አልቻለም፣ ስልኳ ሊነሳልን አልቻለም። ያለን አማራጭ ያው ለሌላ ሰው መሸጥ ወይም ደግሞ ወደ ቦታው መመለስ ነው አማራጩ ሊሆን የሚችለው። ስለዚህ ስልኳ በሰራልን ሰዓት ደግሞ በደወለችልን ሰዓት ሌላ ማቴሪያል ይዘንላት እንሄዳለን ማለት ነው። አጭበር አካባቢ የምትገኙ ደንበኞቼ ይህንን ሶላር የምትፈልጉ ከሆነ የዲሊቨሪ ተቀንሶላችሁ ገጥሜላችሁ እመለሳለሁ ማለት ነው። እንግዲህ እኔም እዛው ከማደር በዬ በ30 ደቂቃ ውስጥ ኬላ ደርሼ ተመልሻለሁ ማለት ነው። እንዳጋጣሚ ሆኖ በጣም ኃይለኛ ዝናብ መጥቷል በፊት ለፊት በኩል። እዛው ደግሞ ማደር አልቻልኩም። ቢርግ ወይም ማቆም ሰው ስለሌለ ግዴታ ወደ ቡታጅራ መመለስ ስላለብኝ የዝናብ ልብሴን ለብሼ ቆሶቆሷለሁ ማለት ነው። ምክንያቱም አንድ ሰዓት ከሆነ በኋላ ኮማንድ ፖስት ስለሆነ ወንጀልም ስለሆነ በዛ ሰዓት ለመንቀሳቀስ ግዴታ በፍጥነት እየነዳውኝ ከአጭበር ወጥቼ ኬላ መድረስ ስላለብኝ ነው። እንግዲህ ይሄንን የሶላር ፓኔል መግዛት ለምትፈልጉ በአጠቃላይ በ0964 0607 72 ላይ ደውሉ። መጥቼ ራሴ ገጥሜ አስረክባችኋለሁ ማለት ነው። ይህ ቀበሌ ደግሞ ወይም ይህ አካባቢ ኩተሬ ይባላል። የኩተሬ በስልጤ ዞን ስር ላይ የሚተዳደር አካባቢ ነው። እዚህም የሶላር ፓኔል ታዘን ይዘንላቸው ሄደናል ማለት ነው። አካባቢው እንደምትመለከቱት ይሄንን ይመስላል። በጣም ቆንጆ አካባቢ ነው። ሌላው ደግሞ ትንሽ መንገዳቸው ትንሽ አስቸጋሪ ነው። በጣም ቻሌንጅ ያደርጋል መንገዱ በሞተር። ምክንያቱም ሞተር ካልሆነ መኪና ከያዘን በጣም አስቸጋሪ ነው የሚሆነው። በፈለግነው ሰዓት በፍጥነት መድረስ አንችልም። በተለይ ይሄ ቦታ በጣም ነው የሚያስፈራው፣ በጣም ነው የሚያስጠላው። በሞተር ጭቃ ነው፣ ዳገት ነው፣ ኮረብታማ ነው። በጣም አድካሚ የሆነ መንገድ ነውና ትንሽ ቻሌንጅ አድርጎናል። ሌላው ደግሞ ዝናብ መጥቷል። እንደ ጉድ ነው ዝናብ የመጣው እዚህ ራሱ ማለት ነው። ስለዚህ ግዴታ ቶሎ ጨርሰን መመለስ አለብን። ሌላ ኦርደር ስላለ የባህል ስራ ደግሞ ትንሽ ጫና አድርጎብናል። የሶላር ስራዎችን ደግሞ በመልእክት ነበር እየሰራን የነበረው። እስካሁን ድረስ ቪዲዮ ከለቀኩላችሁ በጣም ቆይቷል ማለት ያው የኮንስትራክሽንም ስራ እየሰራን ስለነበረ ትንሽ ክፍተት ነበርና ትንሽ ያው የሶላር ስራው በመልእክት በመላክ ምናምን ነበር እያደረግን የነበረው። ከስተመሮች ደግሞ ምንም ደስተኛ ሊሆኑልን አልቻሉም። ራሳችሁ ካልመጣችሁ እያሉን ነበርና እንግዲህ
ይሄው ካሁን በኋላ ራሳችን ሄደን እንገጥምንላችኋለን ማለት ነው። ዛሬ ወደ ኩተሬ አካባቢ ቀጭን ምትባል ሰፈር ላይ ነው ኦርደር የተደረገው። ኩተሬ ከደረስን በኋላ አንድ ወደ 18 or 17 ወይም ኪሎ ሜትር ገባ ምትል ቀበሌ ናት ማለት ነው። ቀጭን ትባላለች አካባቢዋ። እነሱ ኦርደር ያደረጉን 100 ዋት የሶላር ፓኔል ነው። በጣም አንደኛ የሚባለው ቆንጆ የሚባለው የሶላር ፓኔል ነው። ምክንያቱም ይህ ሶላር ማለት 30 ከ32 ኢንች እስከ 24 ኢንች ቴሌቪዥን ማንቀሳቀስ ይችላል ማለት ነው። 43 በላይ ያሉትን መስራት አይችልም። ምክንያቱም አቅሙ የተገደበው ከ32 እስከ 23 ኢንች ነው ያው እንዲያንቀሳቀስ የተገደበለት ማለት ነው። ከዚህ ሌላ ከተሰካበት ሶላሩ አደጋ ላይ ነው የሚወድቀው ማለት ነው። ያው ለባለቤቶቹ ደግሞ እያንዳንዱ ነገር ዲቴል ገብተን አስረድተናቸዋል ማለት ነው። በጣም ቆንጆ የሆነ ማቴሪያል ነው። እናንተም እዘዙን፣ እኛ ባላችሁበት ሆናችሁ እዘዙን። ሌላም ጊዜ እንደምታዙን እኛ ይዘንላችሁ ከች እንላለን ማለት ነው። ከዚህ ጋር ተያይዞ ብዙ የማቴሪያል አቅርቦት ላይ በደንብ እየሰራን ነው። በተለይ ደግሞ የኤሌክትሮኒክስ ማቴሪያሎች በብዛት እኛ ጋር ይገኛሉ። ከበቂ ዲስካውንት ጋር እኛ ጋር ማግኘት ይችላሉ። ይህ የሶላር ፓኔል 100 ዋት የሶላር ፓኔል ነው። በ70 አምፒር ባትሪ ማለት ነው። ባትሪ ማለት ድንጋይ የሚባለው ነው ከሰር ወይም ዲናሞ የምትሉት በተለምዶ ባትሪው በ70 አምፒር ነው። ሬጉሌተራቸው ደግሞ በ10 አምፒር ነው ማለት ነው። 100 አምፒር ሶላር 100 ዋት ሶላር በ10 አምፒር ሬጉሌተር እንዲሁም ደግሞ በ300 ዋት ኢንቨርተር ተደርጎ ነው የሚገጠመው ማለት ነው። ፉል ማቴሪያል ይዘንላቸው ሄደናል እስከ ቤታቸው ድረስ። እነሱ የሚያዘዙን በስልክ ነው፣ እኛም በታማኝነት ይዘንላቸው ሄደን እንግዲህ የሶላር ፓኔላችንን እየገጠምን ነው ማለት ነው። እንደምትመለከቱት ዝናብ መጥቷል። ዝናብ ደግሞ ትንሽ ጠባረገ ማለት በጣም አስቸጋሪ ነው። መንገዱ በጣም የማይታሰብ ነው በቃ መንቀሳቀስ። እንደገና ደግሞ አናድር ነገር ቤተሰቦቻችሁ ባይዘው በጣም እየለመኑን ነበር። ለምንድነው ሳታድሩ የምትወዱት? በዚህ ማታውን ነገር ልትሆኑ ትችላላችሁ ምናምን እያሉ ስለነበረ እኛ ደግሞ የበዓል ስራ በጣም ቢዚ አድርጎን ስለነበረ ግዴታ መመለስ አለብን። ከምሽቱ 6 ሰዓትም እንኳን ቢሆን መመለስ አለብን ብለን ነግረናቸው ቅር እንዳይሰኙብን እያንዳንዱ ነገር አስረድተን ብለን እንመለሳለን ማለት ነው። ይሄ የሶላር ፓኔል 100 ዋት በ5 አምፖል እንዲሁም ደግሞ 5 ማቀፊያ 5 ማብሪያ ማጥፊያ ከራሱ ጋር አለው ማለት ነው። እነዚህ ማቴሪያል ማዘዝ ለምትፈልጉ በአጠቃላይ ኦሪጂናል የሚባሉ እቃዎች እኛ ጋር ይገኛሉ ማለት ነው። አሁን እያንዳንዱ ነገር ቶሎ ለመጨራረስ እየሞከርን ነው። አሁን ገድቤ ነው እያሳያችሁ ያላችሁት። ሁሉም ባሳያችሁ ሰዓቱ ስለማይበቃ ማለት ነው። እዚች ጋር እያንዳንዱ ነገር ካሜራ ያያዘልኝ ባይዘው ካሜራማኔ የቤቱ ልጅ ነው። እቃዬን ተቀብሎ ያደረሰልኝ ልጅ የቤቱ ባለቤት ልጅ ነው። በዛውም ለሱ እያንዳንዱ ነገር ዲቴል እያስረዳው ተገኛለሁ ማለት ነው። ይሄኛው ኦሪጂናል የሚባል ማከፋፈያ ነው። ለራሱ የኬብል መሰኪያ አለው። የሞባይል ቻርጀር ኬብል መሰኪያ አለው። ይሄ ማከፋፈያ በጣም ቆንጆ የሚባል እንዲሁም ደግሞ በኤሌክትሪክ ከሆነ ስቶቭ ራሱ ወይም ኦቨን ማንቀሳቀስ የሚችል የማከፋፈያ አይነት ነው ማለት ነው። በጣም ቆንጆ የሚባል ማከፋፈያ ነው። ለእያንዳንዳቸው ሶኬቶች ደግሞ ስዊች አላቸው ለራሳቸው። ከዚህ ማከፋፈያ ጋር ነው እንግዲህ ኦሪጂናል ማቴሪያል ይዘንላቸው የሄድ ነው ማለት ነው። እዚች ጋር እንደምትመለከቱት ስልካችንን እየቸረጅን እናሳያቸዋለን ማለት ነው። እንደምትመለከቱት በሶላር ነው እንግዲህ ይህም ላይቲንግ ሲስተሙ በሶላር ነው እየተቀረጸ ያለው። ያው እንደምታዩት በጣም ቆንጆ የሚባል ማቴሪያል ከፈለጋችሁ በጁና ኦንላይን ማርኬቲንግ አማካኝነት ኦርደር ማድረግ ትችላላችሁ ማለት ነው። ይሄ እየነካው ማሳያችሁ 10 አምፒር ሬጉሌተር ነው ማለት ነው። ከታች ደግሞ ይሄ የማነሳው 300 ዋት ኢንቨርተር ነው ማለት ነው። ይሄ 300 ዋት ኢንቨርተር 32 ኢንች ወይም ደግሞ 24 ኢንች ማንቀሳቀስ የሚችል የኢንቨርተር አይነት ነው ማለት ነው። እነዚህን ኢንቨርተሮች ነቅላችሁ ከፈለጋችሁ ሳጥናችሁ ውስጥ መክተት ትችላላችሁ። ጎረቤት፣ ህፃናት፣ የተለያዩ ሰዎች እንዳይነካኩት የምትፈልጉ ከሆነ ለብቻው ተነቃቃይ ተገጣጣሚ ስለሆነ ብድግ አድርጋችሁ ከነማከፋፈያው ሳጥን ውስጥ መክተት ትችላላችሁ። ደብቃችሁ መሄድ ትችላላችሁ። ምክንያቱም በተነካካ ቁጥር የሶላሩ እድሜ እየቀነሰ ነው የሚሄደው። አንዴ ደግሞ ማሳ አደረገ ማለት ወዲያውኑ ባትሪያቸውን ዳሜጅ የሚያደርገው ማለት ነው። ይህ ሶላር
10 ምናምን አመት ምንም አይነት እንከን ወይም ጥገና ሳይደረግለት መስራት የሚችል ማቴሪያል ነው ማለት ነው። እናንተ ለምትፈልጉት ቦታ ኦርደር ማድረግ ትችላላችሁ። እንደምትመለከቱት ይሄ ኪችናቸው ወይም ደግሞ ከጀርባ በኩል የሴቶች ወይም የወንዶች የሴቶች ሳሎን የሚባለው ቦታ ነው ያለው ነው። አሁን ደግሞ ከዚህ ፊት ለፊት የቤቱ ዋናው ሳሎን ላይ ገጥመናው እንደዚህ ድምቅ አድርገናል ማለት ነው። እናንተም ቤታችሁን በጁና ሶላር ድምቅ ማድረግ የምትፈልጉ ከሆነ ደውሉልን። እኛ እንደተመለከታችሁት በታማኝነት እስከ ቤታችሁ ድረስ ወስደን እንገጥምላችኋለን ማለት ነው። እንዲሁም ደግሞ ከራሱ ጋራ 2 አምፖል ተቀያሪ አምፖል ይዘንላቸው ሄደናል። ይህ ሶላር ፓኔል የሚችለው 5 አምፖል ነው ብዬ ስለነገርኳችሁ 2 አምፖል ተቀያሪ አድርገንላቸዋል። ይሄ ደግሞ ኮርነር ላይ ነው ያደረግነው። በዚህም ሳይድ እንዲበራላቸው ለበረንዳ ኮርነር ላይ ነው ያደረግነው። ይሄ ደግሞ ጎጆ ቤት ማረፊያቸው ነው። ይሄኛው ያው ከቆርቆሮ ቤት ልክ ጎጆ ቤት እንደ ማረፊያ ወይም ለእንግዳ ምናምን ማረፊያነት የተሰራች ጎጆ ቤት ናት። እንዲሁም ደግሞ ከብቶች ምናምን የሚያድሩበት ቤት ነው ማለት ነው። ይሄ እንደምትመለከቱት ውጩ ነው፣ ቤቱ አይደለም። ይሄው ምን ያህል ፓወር እንዳለው ተመልከቱ። በጣም ቆንጆ የሆነ የሶላር ፓኔል ነው እንግዲህ ይዘንላቸው ይሄድ ነው። እናንተም በጁና ኦንላይን ማርኬቲንግ ኦርደር አድርጉ። በታማኝነት ያላችሁበት ድረስ ይዘንላችሁ መተን እንገጥምላችኋለን። እንግዲህ እንደምትመለከቱት ቆንጆ የሶላር ፓኔል ከፍተኛ ፓወር የምትፈልጉ እንዲሁም ደግሞ ለመስኖ ለፀጉር ቤት የምትፈልጉ ሰዎች ካላችሁ እኛ ጋር ፉል ማቴሪያል አለ። በታማኝነት እናቀርብላችኋለን። ምክንያቱም ሚዲያ ላይ እየሰራን ስለሆነ የሚዲያ ስራ ደግሞ በደንብ ጥንቃቄ ይፈልጋል። ስለዚህ ያንንም በማሰብ ቆንጆ የሆነ የሶላር ማቴሪያል የኤሌክትሮኒክስ እቃዎችን የምትፈልጉ ከሆነ በጁና ኦንላይን ማርኬቲንግ አማካኝነት ኦርደር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።